በጣም እኔ ኃጢአተኛ ስለሆንኩ ለራሴ አልጸልይም አንተ ጸልይልኝ የሚል ሰው ገጥሟቸዋል። አሁን እንዲህ አይነት ሰው ሰበበኛ ነው። ላለመጸለይ ምኑን ቅድመ ሁኔታ እያስቀመጠው ኃጢአተኛነቱን። ግን እኮ ክርስቶስ ከላይ ከሰማያት ወርዶ በምድር ሲመላለስ ጻድቃንን ሊጎበኛቸው ሳይሆን ምኖችን ሊያድናቸው ነው የመጣው። ማንም ሰው ከኛ መካከል ኃጢአት የለብኝም ብሎ መናገር እንደዚህ ብሎ መናገሩ ራሱ ኃጢአት። እኔ ምንም ኃጢአት አልሰራውም ማለት ራሱ እሱ ራሱ ኃጢአቱ። ኃጢአት ሰንሰለት ልንደርስበት ከምንችለው በጣም ብዙ ነገሮች ሊያርቀን የሚችል ብቻ ሳይሆን እንድንመስለው ከተፈጠርነው ከእግዚአብሔር የሚያሸሸን ነገር ምንድነው? ኃጢአት የምርጫ ውጤት ነው። ኃጢአት የምርጫ ውጤት። ኃጢአትን ያሰራው አንድ ሰው የምርጫ ውጤት ነው። አባቶቻችን ደግሞ ሲጨምሩ ኃጢአት የምርጫ ውጤት ሳይሆን መርጦ ለሚሰራው ሰው ደግሞ ኃጢአት የትግል ውጤት ይሆንበታል ይላል። ምርጫውን ያልተጠነቀቀ ሰው ኃጢአት ለመስራትም ጽድቅ ለመስራትም ያለውን አማራጭ መርጦ ጽድቁን ከመስራት ይልቅ ኃጢአትን ለመስራት እየመረጥን ከሆነ ነገ ዛሬ የመረጥነው ኃጢአት ነው ነገ ላይ በግድ የሚያሰራ። ትልቁ ተአምር እኔና እናንተ ለራሳችን ማድረግ የምንችለው ራሳችንን ማየት ስንችል። እንደው ቢቻል ኖሮና ጊዜ ቢኖረን እውነቴን እንምላችሁ 1-2 ደቂቃ ሰው ለሞተ ሰው የህሊና ጸሎት ያርግ ይላል አይደል? እስቲ ራሳችሁን ለ1 ደቂቃ እዩ። የኃጢአት ክፋቷ ይሄ ስትሰራ ዋጋ የምታስከፍል አትመስል። ስትሰራ ጣፋጭነቷ እስከ ዘላለም የሚዘልቅ ነው የሚመስለው። ግን በሰራነው ቅጽበት ያቺኑ የኃጢአት ጣዕም ትጠፋና ምሬቷ እየተሰማን ይመጣ። ንስሐ መንገባው እውነት እግዚአብሔር ነው ወደነው ነው ፈርተነው ነው? ወደነውማ ሊሆን አይችልም። አብዛኞቻችን ድክመታችን እኮ እሱ። ንስሐ በቤተ ክርስቲያናችን ውስጥ ካሉ ምስጢራት መካከል አንዱ ነው። ንስሐ ምስጢር ብቻ ሳይሆን በእርግጥ የሰው ልጆችን ታሪክም ጭምር የለወጠ ትልቅ የሆነም እግዚአብሔር የሰጠን በረከትም ጭምር ነው። ስለ ኃጢአት አንድ ሰው ሲነገርም ሆነ ሲማር አእምሮ ላይ ቶሎ የሚመጣው ነገር የኃጢአት ምንነት ሳይሆን ሁሉም ሰው ኃጢአት እንደሚሰራ ነው። ለዛ ነው ብዙ ሰው ስለ ኃጢአት ሲሰማ ስለ ኃጢአትም ሲነገርም ሲያውቅ ምን እኔ ብቻ እኮ አይደለሁም ሁሉም ምን ያረጋል እንላለን፣ ይበድላል፣ ያጠፋል፣ እግዚአብሔርን ያሳዝነዋል እንላለን። እና ስለ ኃጢአት ቢያንስ ብዙ ዕውቀት ባይኖረን አንድ የሚያስማማን ዕውቀት ምንድነው? ሁላችንም ምን እንደምንሰራ ነው። ኃጢአት እንደምንሰራ እናውቃለን እናምናለንም ጭምር። ሌላው ደግሞ ስለ ኃጢአት የምናስበው ሐሳብ ላይ አብዛኞቻችን የሚስማማን ምንድነው? ትንሽም ሆነ ትልቅም ሆነ በማሰብም ይሁን በመናገር በድርጊት ኃጢአት መስራታችን ነው። ኃጢአት ሰው የሚሰራው በሐሳቡ በንግግሩና በድርጊቱ አይደለም። ንስሐም ሰው የሚገባው በሐሳቡም በንግግሩም በድርጊቱም ጭምር ነው። ንስሐ ለአብዛኞቻችን ግን የመጨረሻው ድርጊት ብቻ ነው ትዝ የሚልን። ማለትም ከንስሐ አባት ፊት ቆመን የምንፈጽመው ኑዛዜን ማለት ነው። ግን ያ የመጨረሻው ድርጊት ላይ ከመድረሳችን በፊት አብሮ ግን ማሰብም አለ። የበደልነውን እግዚአብሔርንም በድየዋለሁ ብሎ መናገር አለ። ያሰብነውን የበደልነውን እግዚአብሔር በድለናል ብለን የተናገርነውን እግዚአብሔር ደግሞ በፍጻሜ ከካህናት ፊት ቆመን ምን እናረጋለን ማለት ነው? ምን እናረጋለን? እንናዘዛለን ማለት ነው። ኃጢአት መጀመሪያ የሚሰራው ክርስቲያኖች የሌለንን ነገር ከመፈለግ ሳይሆን ያለንን ነገር እጃችን ላይ ዕውቀት ካለመስጠት ነው። ከእግዚአብሔር ይልቅ ማንም ማመን ሲጀምር ማለት ነው። ሰይጣንን ማመን ሲጀምር ራስን ኃጢአተኛ ነኝ ብሎ ከእግዚአብሔር ፊት መናገር የሚያስመሰግን ነገር ነው። ራስን ኃጢአተኛ ነኝ ብሎ መናገር ከእግዚአብሔር ፊት ያስመስግን እንጂ ጻድቅ አለመሆን ደግሞ እንደሚያስኮንን አትርሱት። ብዙ ሰው ራሱን ኃጢአተኛ ማለቱና ራሱን በደለኛ ነኝ ማለቱ የሚያጸድቀው ይመስለዋል። ለዛ ነው አባ ቢሾይ ካሜል የሚባሉ ጻድቅ ምን ይላሉ መሰላችሁ? ሰውን ከእግዚአብሔር ፊት የሚያስመሰግነው ያልሰራው ኃጢአት ሳይሆን የሚሰራው ጽድቅ ነው ይላሉ። እየሰማችሁ ነው? ራሳችንን በጣም ኃጢአተኛ ነኝ ብለን ስለወቀስ ነው ስለተናገር ነው የምንጸድቅ እንዳይመስላችሁ። ራሱን አንድ ሰው ኃጢአት በሽታ ነውና በሽተኛ ነኝ ብሎ ተደጋጋሚ ቢናገረው መድኃኒት ሊሆነው ይችላል? አይችልም። አይችልም በፍጹም። ራሱን በሽተኛ ነኝ ብሎና ህመሙን የሚያውቀው ሰው ወደደም ጠላም ለመፈወስ ምን ያስፈልገዋል? መድኃኒት ያስፈልገዋል። አሁን ውጪ ላይ አንድ ሰው ኃጢአተኛ ነህ፣ በደለኛ ነህ፣ ክፉ ነህ ተብሎ ቢገፋ በተለያየ መንገድ ምንም አይገርመው። ምክንያቱም ዓለሙ ምንድነውና ክፉ ነውና ብሎ ይረዳዋል። አይረዳው? ቤተ ክርስቲያን ውስጥ ግን መተን ሌላው ሰው አንተ ኃጢአተኛ ነህ፣ ክፉ ነህ፣ ነውረኛ፣ ዘማዊ ነህና ልትጠጋ ይገባም ቢለው ምንድነው የሚሰማው? ዓለሙ የገፋኝ ሳያንስ እንዴት ቤተ ክርስቲያን እንዴት እግዚአብሔር ይገፋኛል ይላል። ግን ይህንኑ አይነት ስሜት ወይንም ደግሞ ስለ ኃጢአተኛነታችን ዓለም እንደገፋችን ቤተ ክርስቲያንም ደግሞም ጭምር ከተለያዩ ነገሮች ኃጢአተኛ ናችሁና ለተወሰነ ጊዜ መከልከል አለባችሁ ስትለን
ጠልታን እንዳልሆነ ግን ማወቅ አለብን። ልዩነቱ እሱ ላይ ነው። ቤተክርስቲያን ልጆቿን እንደ ሐኪም ቤትነቷ በሽተኞች ናቸውና በሽታ አለባችሁ ተብሎ ሲነገራቸው ልጆቿ እየሰሙ ሐኪሙ ወይም ደግሞ ሐኪሟ ቤተክርስቲያን የምትላቸውን ነገር ለማድረግ መዘጋጀት ያለባቸው እንጂ ዓለም እንደሚዳኘን እንዴት ቤተክርስቲያን ሐኪም ቤቷም የሆነውን ነገር ፍርጥርጥ አድርጋ ትነግረናለች ብሎ መነወር የለባቸው። ማንም ሰው ከኛ መካከል ኃጢአት የለብኝም ብሎ መናገር አይችልም። እንደዚህ ብሎ መናገሩ ራሱ ኃጢአት ነው። እየሰማችሁ ነው? እኔ ምንም ኃጢአት አልሰራውም ማለት ራሱ እሱ ራሱ ኃጢአት ነው። አንድ ሰው ከሌላው ሰው ፊት ቆሞም ሆነ ከእግዚአብሔር ፊት ቆሞ እኔ ኃጢአት የለብኝም ማለት አይችልም። ምክንያቱም ኃጢአት ባይኖርበት የቀረው ጽድቅ ስለሚኖር ማለት ነው። ብዙ ሰው ፈራጅ ሆኖ በኃጢአተኛነቱ ስለቀረ መፍረድን ንስሐ የሚገባበት ኃጢአት ነው ብሎ ያስበው። እየሰማችሁ ነው? ልክ አሁን የሌላ ሰው ኃጢአት ስትሰሙ እገሌማ በጣም በደለኛ ነው ብሎ መናገሩ የሰራውን ኃጢአት ልክ ጸሐፊት አብርቶ ይሄ ነው እኮ በደሉ እንደማለት አድርጎ ነው የሚያስበው እንጂ ማንኝ እኔን ፈራጅ ያደረገኝ እኔ ውስጥ ስንት የተከመረ ነገር እያለ የሌላውን በደል አይቼ ፈራጅ ሆንኩት ማንኝ ግን አንል። ለዛ ነው ከመፍረድ እግዚአብሔር ይሰውረን። እንግዲህ ኃጢአተኛነትን ማመን እኔ በደለኛ ነኝ ብሎ መቀበል ከብዙ አሁን ከማነሳላችሁ ነገሮች ጋር ዓለም የማይሄድ ስለሚመስላት ቅድም እንዳልኳችሁ ስለ ኃጢአት ማስተማርም ሆነ ኃጢአተኛ ነኝ ብሎ ማመንን ኔጌቲቭ እና ጃጅመንታልን ነው ብሎ ነው የሚያስበው፣ ወይም አሉታዊ ነው ለራስ ጥሩ የሆነ ስሜትን ከመገንባት ይልቅ የሚያፈርስ ነገር ነው ብሎ ነው የሚያስበው። ስለዚህ ዓለም ኃጢአተኛነትን ራስን ከመገንባት ጋር አብራ ሄድም ትላለች። ወይም ደግሞ አንድ በእንግሊዘኛው ጥሩ ገላጭ ከሆነ ልግለጥላችሁ ሰልፍ ኢምፓወርመንት ማለት ነው። ኃጢአተኛነትህ ማመንህ አንተ ራስህን ልታደርሰው ከምትችለው ነገር ጋር የሚያደርሰህ አይደለም፣ ወደ ኋላ የሚስብህ ነው እንጂ ብላ ነው ዓለም የምታስበው። ግን እውነት ለመናገር ኃጢአተኛነትን ማመን እንዲያውም ለአንድ ሰው ወይም ለአንድ ክርስቲያን ነፃ ነው የሚያወጣ። እየሰማችሁ ነው? ራሱን አንድ ሰው እኔ ኃጢአተኛ ነኝ ብሎ የሚያምን ከሆነ ነፃ ያወጣ ነው። ኃጢአት ሰንሰለት ነው። ልንደርስበት ከምንችለው በጣም ብዙ ነገሮች ሊያርቀን የሚችል ብቻ ሳይሆን እንድንመስለው ከተፈጠርነው ከእግዚአብሔርም የሚያሸሸን ነገር ምንድን ነው? ኃጢአት ነው። አንድ ሰው ራሱን እኔ ኃጢአተኛ ነኝ ብሎ ማመን የጀመረ ጊዜ ላይ በዓለሙ ራሱን እያደከመ ሊደርስበት ከሚችለው ነገር ወደ ኋላ እየተሳበ ነው እና ኃጢአተኛ ራሱን ማለት የለበትም ብላ ስታስተምር፣ ቤተክርስቲያን ግን እንደ ራሱን እንደውም አቅሙን መገንባት የሚፈልግ ከሆነ ኃጢአተኛ ነኝ ብሎ ነው መናገር ያለበት፣ በደለኛ ነኝ ነው ማለት ያለበት። እንደ ሰንሰለት ይዘውት ከእግዚአብሔር ጋር ላያቀርቡት ከቻሉት ነገሮች በሙሉ ሊያላቀቀው የሚችለው ብቸኛው ነገር ኃጢአተኛነቱን ማመን። ልክ አንድ ሰው ወደ ሆስፒታል ለመግባት የሚፈልግ ከሆነ መጀመሪያ ምንነቱን ማመን አለበት። በሽተኛ ነኝ ብሎ ማመን አለበት። ወደ ሐኪሙም ቀርቦ ደግሞ ለምንድን ነው የመጣው ሲባል ምን ብሎ መመለስ አለበት? ታምሜ ማለት አለበት። ታምሜ ያለ ጊዜ ላይ ህመሙን እንደተናገረበት ቅጽበት መድኃኒቱን ሊያገኝበት የሚችልበትን መንገድ ይጀምራል አይጀምር? ይጀምራል። ስለዚህ ራሱን እየገነባ ነው ማለት ነው። ራሱን ከችግሩ እያላቀቀ ነው ማለት ነው። ኃጢአት የምርጫ ውጤት ነው። ኃጢአትን ያሰራው አንድ ሰው የምርጫ ውጤት ነው። አባቶቻችን ደግሞ ሲጨምሩ ኃጢአት የምርጫ ውጤት ሳይሆን መርጦ ለሚሰራው ሰው ደግሞ ኃጢአት የትግል ውጤት ይሆንበታል ይላሉ። መርጠን የምንሰራው ኃጢአት ክርስቲያኖች ክፋቱ ምን መሰላችሁ? ነገ ራሱ ኃጢአቱ ግድ ብሎን እንድንሰራው ያደርገን። ለዛ ነው ምርጫችንን በጣም መጠንቀቅ አለብን የሚባል። ምርጫውን ያልተጠነቀቀ ሰው ኃጢአት ለመስራትም ጽድቅ ለመስራትም ያለውን አማራጭ መርጦ ጽድቁን ከመስራት ይልቅ ኃጢአትን ለመስራት እየመረጥን ከሆነ ነገ ዛሬ መረጥነው ኃጢአት ነው ነገ ላይ በግድ የሚያሰራን። ለዛ ነው ብዙ ሰው ንስሐ ለመግባት ሲመጣ ይሄንን ኃጢአት ማቆም አቃተኝ ሲል ሰምታችሁ አታውቁ? ያንን መጀመሪያ ሲሰራው የነበረው ኃጢአት መርጦት ነበር። አሁን የመረጠው ኃጢአት ግን ግዴታ ሆነበት። በቃ ያለሱ መኖር እንደማይችል እስኪመስለው ድረስ ሰውነቱ ላይ የማይላቀቅ እንደሆነ ትልቅ ስር እንደሰደደ ነገር ሆኖ ይሰማው። ትልቁ ተአምር እኔና እናንተ ለራሳችን ማድረግ የምንችለው ራሳችንን ማየት ስንችል። እንደው ቢቻል ኖሮና ጊዜ ቢኖረን እውነቴን እንምላችሁ 1-2 ደቂቃ ሰው ለሞተ ሰው የህሊና ጸሎት ያርግ ይላል አይደል? እስቲ ራሳችሁን ለ1 ደቂቃ እዩት። የቱ ጋር እንዳላችሁ ከእግዚአብሔር ፊት ለመፈለግ እስኪ ሞክሩ። አሁን በዚህ ቅጽበት እግዚአብሔር ፊት መቆም የምንችል አይነት ሰዎች ነን አይደለም?
አይደለንም። አሁን ራሳችሁን ስታዩት እዚህ ቦታ መቀመጥ የማይገባን አይነት ሰዎች ነን ብለን ከሰው ፊት ለመቆምም አይገባንም የምንል ሰዎች ከሆንን ሁላችንም ልክ ነን። ምክንያቱም ከሰው ፊት አለመቆማችን እንደሚያሸማቅቀን ሁሉ ዛሬ ከሰው ፊት መቆሙን የማናፍር ሰዎች ደግሞ ነገ ከማን ፊት መቆማል? ከእግዚአብሔር ፊት መቆማል። የኃጢአት ክፋቷ ይሄ ነው። ስትሰራ ዋጋ የምታስከፍል አትመስል። ስትሰራ ጣፋጭነቷ እስከ ዘላለም የሚዘልቅ ነው የሚመስለው። ግን በሰራነው ቅጽበት ያቺኑ የኃጢአት ጣዕም ትጠፋና ምሬቷ እየተሰማን ይመጣ። ለዛ ነው ይህንኑ ኃጢአት ሰው መላቀቅ የሚችልበትን መንገድ ደግሞ እግዚአብሔር አምላክ ንስሐ የሚለውን ምስጢር ለሰው ልጆች ሰጣቸው። ሰው ይላሉ አባቶቻችን፣ ስለዚህ ራሱን ከሰይጣን የሚለየው ንስሐ በመግባት ብቻ ነው። ኃጢአት ሰርቶ ንስሐ የማይገባ ሰው ቢኖር እንደ ሰይጣን ነው። ምክንያቱም የሰይጣን አሁንም ድረስ ኃጢአቱ እግዚአብሔርን እሆናለሁ ብሎ መመኘቱ ብቻ እንዳይመስላችሁ። ይሄንን መመኘቱንማ እንኳን እኮ ይሁዳም ያስቆሮቱ ከ12 አንዱ በጌታ ደቀ መዛሙርት እግር ስር የነበረውም እኮ ይሄንኑ ተመኝቶት ነበር። ከሱ እንዲያውም የባሰው የሰይጣንን ኃጢአትም ከፍ አድርጎ የሰራው ይሁዳ ነው። አሳልፎ ጌታውን በስንት ብር ነው የሸጠው? የይሁዳ ትልቁ ኃጢአቱ ግን ክርስቶስን በ30 ብር አሳልፎ መሸጡ አልነበር። ከሸጠው በኋላ ንስሐ ለመግባቱ ቢገባ ኖሮ እግዚአብሔር ይምረዋል አይምረው? ይምረዋል በደንብ አድርጎ። ምንም ጥርጥር እንኳን አልነበረው። የእግዚአብሔር ምህረት አባ ጊዮርጊስ ሲናገር ልንቀምሰው ልንመረምረው ማንችለው ነው። ጥልቅ ነው። በፍጹም ሊደረስበት አይችልም። የእግዚአብሔር ምህረት የሚደንቀውም ለዛ ነው። በእኛ ጭንቅላት መማር የለባቸውም ብለን የምናስባቸው ሰዎች አሉ የሉ? እነዚህ ሰዎች እንኳን ምህረት ይቀርና እግዚአብሔር ራሱ አሁኑኑ ነው የሚፈርድባቸው የምንላቸው ሰዎች አሉ። እነሱን ግን እግዚአብሔር ምን ማድረግ ይችላል? መማር ይችላል፣ ይምራልም ጭምር። ምህረቱ ጥልቅ እንደሆነ ነው ማሰብ መቻል ያለብን። ንስሐ መንገባው እውነት እግዚአብሔር ነው ወደነው ነው ፈርተነው? ፈርተነው ነው። ወደነውማ ሊሆን አይችልም። አብዛኞቻችን ድክመታችን እኮ እሱ ነው። እግዚአብሔር የሚወደድ አምላክ ነበር፣ የሚፈራ አልነበር። አትፍሩት ማለት አይደለም እኮ። ግን መበደላችንን አውቀን ወደሱ ለምህረት ስንመጣ ወደነው ነበር መምጣት የነበረብን እንጂ የሚያስገባንን የሲኦልን እሳት እያየን አልነበር። ብዙ ሰው ለዛ ነው ንስሐ ለምንድን ነው የምትገባው ሲባል እንዴ ወዳጄ ማን ሲኦል መግባት ይፈልጋል ይላል። ሲኦል እኮ ግን የተፈጠረው ለኛ አልነበረም። አይገርማችሁ? ለሰይጣንና ለመለክተኞቹ በተዘጋጀ በመለኮት እሳት እንዳትቃጠሉ አይደል የሚለው ካህኑ ሥርዓተ ቅዳሴያችን ላይ። ለኛ አይደለም የተፈጠረው። ለማንና ለማን? አይገርማችሁም? እኛ እግዚአብሔርን የምንታዘዘው ለኛ ያልተፈጠረውን ነገር እያየን እየፈራን። ለዛ ነው ንስሐን በቁመናው በትርጉሙ ደረጃ ብትመለከቱት ንስሐ መጸጸት ነው ይባላል። ስለሰራነው ነገር እግዚአብሔርን ማሳዘናችንን አስበን ማረን ማለታችን። ሁለተኛው ንስሐ የአእምሮ ለውጥ ነው። የምን ለውጥ አልኳችሁ? የአብዛኞቻችን ንስሐ ከንግግር ባለፈ ለምንድነው ለውጥ የማያመጣው የምንል ከሆነ ቼንጅ ኦፍ ማይንድ ያስተሳሰብ ለውጥ ስለሌለን። ለዛ ነው ብዙ ሰው ንስሐም ከገባ በኋላ ንስሐ መግባቱን እኮ ተደጋጋሚ ገባዋለሁ ግን ለውጡን እኔ ላሴ ላይ አላየውም ይላል። እማያየው ንስሐውን ስለገባና ስላልገባ ሳይሆን በንስሐ ውስጥ እሱ የተለወጠ ምን ስለሌለው አስተሳሰብና አእምሮ ስለሌለው። ብዙ ሰዎች ኃጢአታቸውን ለመናዘዝ ኑዛዜ እያደረጉ ትላንትና የሰሩትን መልካም ስነ ምግባራት ያስታውሷቸዋል። ለምሳሌ በጣም በጎ የሚያደርግ ከሆነ ገንዘቡን የሚያፈስ ከሆነ ብዙ ለቤተ ክርስቲያን ጉልበቱን የሚሰጥ ዕጣን ጧፍ ዘቢብ የሚያስገባ በተለያየ አገልግሎት የሚሳተፍ ሰው ሲሆን ልክ ኑዛዜ ለመናዘዝ ሲገባ ኃጢአቱን እንደሚናዘዘው አብሮ የሰራቸውን መልካም ስራዎች ይናገራል። ዓላማው ምን ለማድረግ መሰላችሁ ይላል ቅዱስ ቄርሎስ፣ የሚሰማውን የካህኑን ኑዛዜ ግራ ለማጋባት ነው ይላል። ጽድቁንና ኩነኔውን እኩል ይነግረውና አንተ መዝነው እንደማለት ነው። እየሰማችሁ ነው? የሰራውን ጥሩ ነገር ይዘረዝርለትና እቺንም አርጌ ነበረ ያው እቺንም ክፉ ነገር ሰርጅ አይ አንተ ችግር የለም ይሄን ሁሉ ጥሩ ነገር አርገ እግዚአብሔር ምንም አይልህም ስላረከው ጥሩ ነገሮች ደግሞ እግዚአብሔር ምህረት ያደርግልሃል መባልን ይፈልጋል። ስለዚህ አብዛኛው ሰው የሰራውን ጽድቅ ስራ አብሮ ይናዘዛል። ልክ አይደለም። ቅዱስ ዳዊት ምን አለ መሰላችሁ? መዝሙር 50 ላይ ሲናገር እጠበኝ ከበረዶም ይልቅ ነጭ ሆናለሁ አለ። እስኪ እጠበኝ በሉ። ከበረዶም ይልቅ ነጭ ሆናለሁ። የበረዶ ንጣት ታስታውሱታላችሁ? ያው በጋ ላይም ብዶን በረዶ ነጭ ነው አይደል? እግዚአብሔር ከኃጢአት ሲያጥብ ከበረዶ ይልቅ ያነጣል ማለት ነው። ፍትግ አርጎ ነው የሚያነጻው ማለት ነው። እግዚአብሔር
ፍትግ ተደርጎ መነጻት የሚፈልግ ሰው ካለ ግን እጠበኝ ብሎ እርሱ ራሱ እግዚአብሔርን እንደበደለ አምኖ መምጣት አለበት። ይህንን የተመለሰ የኃጢአተኛነታችንን የሚያምን ልብ ወደ እግዚአብሔርም ቀርቦ ንስሐን ደግሞ የሚማጸንም አይምሮ አምላካችን ልዑል እግዚአብሔር ይስጠን። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። በተማርነውም ፍሬ እንድናፈራ አምላካችን ልዑል እግዚአብሔር ይርዳን። ወስብሐት ለእግዚአብሔር።